ይኸውልህ አይደለም ካልክ አንተ ነህ እኮ ማሳየት ያለብህ አለመሆኑ አይደል? አንድ እኔ ጨራሽ ጥያቄ አለሽ? ጥያቄ ጠይቅ። አዎ ጥያቄ አለ። ጥያቄሽ አላህ በመካከላችን ይገኝ አይገኝ ምን ማረጋገጫ አለ? ማረጋገጫ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወሁወ መዐኩም አይነማ ኩንቱም ይላል። የትኛውም ስፍራ ብትሆኑ እኔ ከእናንተ ጋር ነኝ እያለ ይናገራል። ያ ሙሴ ሲናገር ምን አለ? ቃለ ላ ተኻፋ የቁሉ ሙሳ ዐለይሂ ሰላም ፈለማ ተራአት ልጀምዓን ቃለ አስሓቡ ሙሳ ኢና ለሙድረኩን ቃለ ከላ ኢነ መዕየ ረቢ ሰየህዲን። ከእኔ ጋር ጌታዬ አለ አለ። ከእኔ ጋር ጌታዬ አለ እያለ ሙሴ ይናገር ነበር። ሙሳ ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተሕዘን ኢነላህ መዐና አሉ። አትዘን፣ አትፍራ፣ አብሽር አላህ ከእኛ ጋር ነውና ብለው ተናገሩ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ከእኛ ጋር እንዳለ በዚህ ማረጋገጥ እንችላለን። ነቢያቶችም ምድር ላይ ይወርዳል ማለት ነው። አላህ በምን መልኩ አላህ ምድር ላይ ከወረደ በምን መልኩ ነው የሚወርደው? እንዴት ነው በመካከላችን ሊገኝ የሚችለው? መዕየቱሁ ሱብሓነሁ ወተዓላ በዒባዲሂ ቢኑስረቲሂ ወተእይዲሂ ሊአውሊያኢሂ አልሙእሚኒን ወሊአንቢያኢሂ ወሩሱሊሂ ለነቢያቶችና ለአማኝ ባሪያዎቹ በእርዳታውና በእገዛው ከእነርሱ ጋር ነው ያለው። በማንነቱ እስከተባለ እርሱ ከፍጥረት ዓለሙ ሁሉ በላይ ነው ያለው። ጥያቄውን ግን አልመለስክልኝም። በመካከላችን ይገኛል ካልክ በምን መልኩ ነው የሚገኘው? በሰው መልኩ ነው የሚገኘው? በመንፈስ መልኩ ነው የሚገኘው? ኦር ደግሞ አይገኝም? በእርዳታውና ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? ለሐዋርያቶቹ በመጽሐፍ ያስረዳሽ ይላል። በዛሬዋ ሌሊት ሁላችሁም ስለ እኔ ትሰናከላላችሁ አላቸው ለሐዋርያቶች። እያንዳንዳችሁም ወደ የቤታችሁ ጥላችሁ ትሸሻላችሁ አላቸው። ዳሩ ግን የላከኝ ከእኔ ጋር ስለሆነ አይተወኝም አላቸው። ከእኔ ጋር ስለሆነ ሲል ጊዜ በእርዳታው እንደሆነ እዚያው ቀጥሎ ገለጸው። አይተወኝም፣ ለጠላት አሳልፎ አይሰጠኝም አላቸው። አምላክ ከነቢያቶች ጋር ነው ከአማኞች ጋር ነው ሲባል በእርዳታውና በእገዛው ለማለት ነው። ሙሴ ምን አለ? ከእኔ ጋር አላህ አለ። ኢነ መዒየ ረቢ፣ ከእኔ ጋር ጌታዬ አለ። አላህ ራሱ ለሙሳ እና ለሃሩን ምን አላቸው? ኢነኒ መዐኩማ አስመዑ ወአራ፣ እኔ ከእናንተ ጋር ነኝ እሰማለሁኝ አያለሁኝ አላቸው። ይረዳቸዋል። አይሽ አሁን ለኛ ትክክለኛውን መልስ ራስህ መልሰዋል። ኢየሱስ ክርስቶስ እኔን ያየ ወልድን ያየ፣ ወልድን ያየ እኔን ያየ ብሏል። ስለዚህ በሰው መልክም ከኛ መሀል ሊሆን ይችላል፣ በእኛ ኮንቴክስት ማለት ነው። የለም በእናንተም እንደዛ ምን የለም። አምላክ ከሰው እኔን ያየ ወልድን ያየ ብሏል ኢየሱስ ክርስቶስ። ኢየሱስ ነው ወልድን ያየ ነው። እኔን ያየ አብን አየ። ወልድ ኢየሱስ ክርስቶስ ነው፣ አብ ደግሞ እግዚአብሔር አብ ነው። ስለዚህ እሱን ካየክ አብን እንዳየክ ነው ማለት ነው። ስለዚህ በሰው መልኩም ከኛ መሀል ሊሆን ይችላል ብለን እናምናለን። አይሆንም ማለት እግዚአብሔር ከሰዎች ጋር በፍጹም አይኖርም። አው ከማንተ እኮ ስለ እስልምና ነው አይደል የምታውቀው? ስለ ክርስትና ማውራት አትችልም። ሁለት የተለያየ መጽሐፍ ነው። አንደኛ ደረጃ ሁለት የተለያየ መጽሐፍ ነው። እስልምና ካስ እኔ ስለ እስልምና ነው እየጠየቅኩህ ያለሁት አይደል? ስለ እስልምና ነው ልትመልስልኝ የምችለው እንጂ ስለ ክርስቲያን ስላልሆን መመለስ አትችልም። አዳምጪ፣ ይኸውልሽ ከእስልምና ያለው አብሮነቱ ከኛ ጋር አለ ማለት ነው። እንዴት ነው ስትይ አስረዳዎች ከቁርአን እያነሳው ነብያቶችንም እንደምሳሌ ያነሳው አማኞችንም እንዲሁላቸው ያ ነገር እንዴት ነው የሚለው ስላልገባሽ ያልመለስክልኝም ስትይ በእንደው ለማስረጃ እንዲሆንሽ ለአንቺ መጽሐፍ ቅዱስ ላይ አነሳውልሽ ኢየሱስ ክርስቶስ ነው። ስለ መጽሐፍ ቅዱስ እኔ ክርስቲያን ስለሆንኩኝ አውቃለሁ። እኔ አልገባኝ ስለ እስልምና ሌላ ሁለተኛ መጽሐፍ ስለሆነ ስላልገባኝ እንዲገባኝ ስለፈለኩ ነው እየጠየቅኩ ያለው። ይዶኒክ ሜንሽን መጽሐፍ ቅዱስ አላህ ከኛ ጋር ነው ሲባል በእርዳታውና በእገዛው ነው። በማንነቱ ከተባለ ከፍጥረት ዓለሙ ሁሉ በላይ ነው እርሱ። ነገር ግን እንደ ምሳሌ አድርገሽ መጽሐፍ ቅዱስን ካነሳሽ መልስ ሰጥሻለሁ በዚያው ላይ። ካልሆነ እንደ ምሳሌ አድርገሽ አታንሺው እሱን መጽሐፍ እዚያው ቤተክርስቲያን። እሺ አሁን ቀጥል።
አለበት የሚል መስፈርት አለሽ ለአንቺ ማለት ነው አይደለ? ሰው ነኝ፣ ሎጂካል ነው የማስበው። የማላየውን አሁን ለምሳሌ አንድ ፋብሪካ ከሌለው ቦታ ቃል ገዛ፣ ምክንያቱም ሲበላሽብኝ የምቀይርበት ቦታ ስለሚያስፈልገኝ ገባ። መልአክ አሉ ብለሽ ታምኛለሽ አንቺ? በአካል ወርዶ ካላየው የማላየው ያላወራኝ መልአክ የሚባል ፍጡር አለ ብለሽ ታምኛለሽ? አዎ አምናለሁ። ፍጡር ሳይሆን መልአክ እንዳለ አምናለሁ። እሺ መልአክ እንዳለ ታምኛለሽ? አይተሻቸው ነው ያመንሽው ወይንስ አይደለም? መጽሐፉ ላይ እንደነበሩ ስለገለጸልኝ። ስለዚህ ያላየሁትን ነገር አላምንም የሚለው ውሃ በላው። ይሄ ሐሳብሽ የመጀመሪያው ማለት ነው። ስላላየሻቸው ኖ ፈጣሪ ምድር ላይ ወርዷል፣ ታይቷል። በእኔ ኮንቴክስት ኢየሱስ ክርስቶስ ፈጣሪ ነው ስላልኩኝ ፈጣሪ ብዬ የማመልከው ኃይል ወርዶ ታይቷል፣ ለህዝብ ተገልጿል። እሱ ደግሞ ተጽፎልኛል። መልአክን አይተሻል ወይ ነው ጥያቄው? አሁን መልአክን እኔ ፐርሰናሊ አላየኋቸውም፣ ግን መጽሐፉ ላይ ታይተዋል፣ ወርደዋል ስለተባለ አምናለሁ። ስለ መጽሐፉ አይደለም ጥያቄው። አንድን ነገር ለማመን ማወቅ አለብኝ። ካላየሁ እንዴት ላምን እችላለሁ? አልሻርላ አንተ አሁን ለምሳሌ አንተን አላህ አላየኸውም፣ አልመጣም፣ አልወረደም። አታደም ረጋቤ ቀስቡ። አንድን ነገር ለማመን የግዴታ ማየት አለብኝ። ካላየሁኝ አላምንም ያን ነገር አለች። እሺ መልአክ የሚባል አካል እንዳለ ታምኛለሽ ወይ? አዎ አምናለሁ። አይተሻል ወይ? አላየሁም። ታዲያስ መጽሐፍ ላይ ተጽፎልኛል። ስለዚህ መጽሐፍ ላይ በተጻፈ ነገር ታምኛለሽ ማለት ነው አይደለ? እሱ ያስኬዳል። በጣም ጥሩ። እንደሱ ከሆነ ነብያቶች መጥተው ስለ አላህ ነገሩንኛ። ከዚያም ማስረጃ እናሳይሽ ወይ? ነብያቶች የተናገሩትን አምላክ አላህ አለ ብለው ነገሩ። ምን ታያለሽ? ነገር አይተን አመነንኛ። ይሄን እናሳይሽ ወይ? እሺ እንትን በል። በጣም ጥሩ። እሺ ነብያቶች እንግዲህ ስለ አምላክ ስለ አላህ Subhanahu Wa Ta'ala ነግረውናል። ነብያቶች ሲናገሩ ጊዜ ክርስቶስ መሲሁ ምን አለ? وقال المسيح يا بني اسرائيل اعبدوا الله ربي وربكم። ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። እነ ሙሴ ምን አሉ? انما الهكم الله لا اله الا هو وسع كل شيء علما ለሙሴ አምላካችሁ እርሱ አላህ ነው አለ ሙሴ። ከእርሱ በስተቀር ሌላ ማንም አምላክ የለም እያለ ተናገረ። ኢልያስ ታላቁ ነብይ ምን አለ? وإن إلياس لمن المرسلين إذ قال لقومه ألا تتقون أتدعون بعلا وتذرون أحسن الخالقين الله ربكم ورب آبائكم الأولين። ኢልያስ ከመልእክተኞች ነው ካለ በኋላ ኢልያስ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ አላህ ነው እርሱ ብሎ ነገራቸው ይላል። አብርሃምስ ስለ አላህ ተናግሯል ወይ? አዎ። وإبراهيم إذ قال لقومه اعبدوا الله واتقوه ذلكم خير لكم إن كنتم تعلمون إنما تعبدون من دون الله أوثانا وتخلقون إفكا إن الذين تعبدون من دون الله لا يملكون لكم رزقا فابتغوا عند الله الرزق واعبدوه واشكروا له إليه ترجعون። أبراهام من እንዳለ ተመልከቱ። ከማር የበለጠ የሚጣፍጥ የሆነ ንግግር ተናግሯል አብርሃም እዚህ ጋር። ወኢብራሂም አለ አብርሃምም እንዲህ አላቸው ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብቻ ብሎ አላቆመም። ምን አለ? ከአላህ ውጭ የሚገዟቸውን ሁሉ ነገራቶች አወገዛቸው፣ ጣዖቶች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካለ ተመልከቱ፣ እናንተ በራሳቸው ጊዜ ቅጥፈትን ፈጥራችሁ ነው አላቸው። የሰዎች ፈጠራ ናቸው ከአላህ ውጭ የሚመለኩ ሁሉ ብሎ አብርሃም አስተማረ። ኢነ الذين تعبدون من دون الله لا يملكون لكم رزقا አለ። ቀጥሎ እነዚያ ከአላህ ውጭ የምትገዟቸው ቅንጣት ሲሳይን ሊለግሷቸውም ሆነ ሊነሷቸው አቅም የላቸውም አለ አብርሃም። فابتغوا عند الله الرزق ከአላህ ዘንድ ብቻ ፈልጉ፣ ስለዋለላቸውም ጸጋ እርሱን አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነውና የምትመለሱት እያለ ተናገራቸው ይላል። ይሄን ነብያቶች ሁሉ ያስተማሩት። ስለዚህ ነብያቶች መጥተው ስለ አምላክ ስለ አላህ Subhanahu Wa Ta'ala ሰበኩ እንጂ አምላክ እንዲህ ተገልጦ ለሰው ምናምን እንዲህ የሚታይ ነገር አይደለም። ይህ እንደኔ መጽሐፍ እና አንቺ መጽሐፍ ከ10 በላይ ጥቅሶች ላሳይሽ ይችላል። አምላክ አንዲትም ቦታ አይታይም። አሁን ባለንበት ምድር ላይ ማንም ሊያየው አይችልም። በገዛ መጽሐፍሽ ላይ እኛ ሎጂካል በሆነ መንገድ ነው ሆልድ መጽሐፍ ቅዱስ ኢን ጀነራል የሚያስተምረው ሰይጣንን አታምልኩ ነው። ጀነራል ፖይንት ዋናውን ስትይዝ ማለት ነው።
ሰይጣንን አታምልኩ፣ ፈጣሪ ያላችሁ ፈጣሪን አምልኩ ነው አይደል? ኢን ጀነራል ዋናው ኮንሰፕቱን ስትይዝ ሰይጣንን አታምልኩ፣ ፈጣሪን አምልኩ ነው። ሌላ የተለየ እኮ እንትን የለውም። ኢን ጀነራል ስንሄድ ማለት ሌላ የተለየ ነገር የለውም የኛ መጽሐፍ። አንደኛ ደግሞ ሌላ ጥያቄ ምን አለኝ? የፈጣሪ ስራው ምንድነው? እሺ የመጀመሪያውን ጨረሽ? የመጀመሪያውን ነው ጨርሻለሁ። የፈጣሪ ስራ ምንድነው? የፈጣሪ ስራ ምንድነው? ፈጣሪ እንግዲህ ፍጥረታትን ያስገኛል፣ ይፈጥራል። እርሱ ለፍጥረታቱ ህግና ስርዓትን ያወጣል፣ ሸሪዓ የሚባልን ነገር ያንንም ለነብያቶች ሰጠ። ነብያቶች ያንን ለትውልድ ያስተምራሉ። ያን የሰው ልጆች የነብያትን ህግ እና ስርዓት ከአምላክ የተቀበሉትን ተከትለው ጌታቸውን አምላካቸውን አንዱን አምላክ በብቸኝነት ማምለክ ይህ ነው። ይሄን ላደረጉ ሰዎች ገነትን አዘጋጅቶላቸዋል። ይሄ አላህ ፈጣሪ ነው አይደለ? አዎ። የፈጣሪ ስራ ኢንጀነራል መፍጠር ነው አይደለ? ፍጥሮችን መፍጠር አይደል? ዳይሬክት እንትኑ ለምን ኢየሱስ ክርስቶስ የፈጣሪን ኃይል ተሰጠው? ፎር ኤግዛምፕል እንትን what we call በርድ ሰርቷል አይደለ? ከጭቃ ፈጣሪ መፍጠር ከሆነ ስራው ለምን ይሄንን ስራ ለኢየሱስ ክርስቶስ ሰጠው? ለምን ኢየሱስ ክርስቶስ ፈጠረ? ምንድን ነው የፈጠረው? ከጭቃ ወፍ ሰርቷል። ወፍ ፈጥሯል? አዎ። ወፍ አልፈጠረም። የወፍ ቅርጽ ወፍና የወፍ ቅርጽ የተለያዩ ናቸው። ላስረዳሽ። እሺ ሁለት ቦታ ይገኛሉ። አሳይ፣ ማስረጃ አውጥተህ ካሳየኝ። የወፍ ቅርጽ ነው የሰራው የሚል ካለ ብታስነብበኝ ደስ ይለኛል። የወፍ ቅርጽ ነው ላሳይሽ። ኦኬ አልዕምራን እንዲህ ማስረጃ የሚጠይቅ ሰው ደስ ይላል። የወፍ ቅርጽ እንደሆነ ላሳያችሁ። ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላልም። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ያው ይታያል። እንደ ወፍ ቅርጽ የወፍ ቅርጽ ወፍን አይደለም የሚለው ይህን ይመስላል። እሺ ሙሉ ፓርት ጨርሰው እንጂ በእሱም ተነፍስበታለሁ። እንደን ወጥ ችግር የለም ጨርሰልሻለሁ። እንዳውም በጣም ጥሩ አምላክ አላህ Subhanahu Wa Ta'ala ሁሉ ድርጊቱን ሲያደርግለት የነበረው አላህ እንደሆነ መሲሁ የተናገረበት ቃል ነው። ደስ እያለን እናነባዋለን። ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላል አምላካችን አላህ መሲሁን ለእስራኤል ልጆች መልእክተኛ አድርጎ እንደላከው እየገለጸ ነው። ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ አለ። ስለዚህ እነዚህ ተአምራቶች ጭራሽ ከማን እንደሆኑ መሰከረ። መሲሁ ከጌታው ከአላህ የተሰጠው እንደሆነ መሰከረ። አያችሁት አይደለ? ከራሱ አንዳች አይደለችም። ከጌታዬ ብሎ አስቀደመ። መጀመሪያ ከየት እንዳመጣው ተናገረ። ከዚያ ቀጥሎ ምን አለ? እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ማለት እሰራለሁ ማለት ነው። ምድር የሚሰራው የሚፈጥረው ከተባለ መሲሁ ወፍን ሳይሆን እንደ ወፍ ቅርጽ ከጭቃ ያነሳና አድቦል ብሎ ያችን የወፍ ቅርጽ ይሰራታል ማለት ነው። ልክ እኔም አንተም ያችን ማድረግ እንችላለን። በእርሱም ተነፍስበታለሁ አለ። የመሲሁ ስራ እዚህ ድረስ ነው። 4 ነጥብ። ከዚያስ ወፍ የሚሆነው በማን ፍቃድ ነው? በአላህም ፍቃድ ወፍ ይሆናል አላቸው መሲሁ። ያ ሰላም! ወፍ የማድረጉ ስራ የማን ነው? የአምላካችን የአላህ ነው። ቀጥሎ ምን አለ መሲሁ? በአላህም ፍቃድ እውር ሆኖ የተወለደን ለምጸኛንም አድናለሁ አለ። ያ ሰላም! መሲሁ የማዳንን ስልጣን ከአላህ ሲሰጠው በአላህ ፍቃድ ነበር። የምን ማረጋገጫ ነው እሱ ከተባለ መጀመሪያ ላይ ተናግሮታል። የመልእክተኛነቱ ማረጋገጫ ነው። ነብያት ተአምር የሚሰጡት መልእክተኛነታቸው ማረጋገጫ ነው። ስለዚህ በአላህ ፍቃድ አለ መሲሁ። በአላህ ፍቃድ አይንን ያበራ ነበር ወይ? አዎ ያበራ ነበር። ለምጽ ያለባቸውን ይፈውስ ነበር። አዎ ሊያውና ቀጥሎ ምን አለ? ለምጸኛንም አድናለሁ አለ። ሙታንም አስነሳለሁኝ አለ። ሙታንን ሲያስነሳ የነበረው በአላህ ፍቃድ። የምትበሉትንና በቤታችሁ የምታደርጉትንም ሁሉ እነግራችኋለሁ አለ መሲሁ። ምን እንደምንበላ ቁርስ ላይ ለምሳሌ መጥቼ እንደው ቁርስ ምንድነው በለው እስኪ ንገረኝ ብለው ይነግረኝ ነበር።
አያችሁ አይደለ? ምሳ ላይ ምንድን ነው የምበላው ብለው መጥቼ ይነግረኝ ነበር። ይሄን ተአምር አምላክ አላህ ስራ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ምን አለላችሁ አለ፣ ተአምር አለበት አለ። ታዲያ መሲሁ ምንድነው ከሰዎች የሚፈልገው? ተመልከቱ። ከዚህ ሁሉ ተአምር በስተጀርባ የመሲሁ ፍላጎት ምንድነው? እንቀጥላለን። ከተውራትም ከእኔ በፊት ያለውን ያረጋገጥኩ ሲሆን ያ ማለት የሙሴን መጽሐፍ የምክድ አይደለሁም እያላቸው ነው ለአይሁዶች። የዚያንም በእናንተ ላይ እርም የተደረገውን ከፊል ለእናንተ እፈቅድ ዘንድ መጣሁላችሁ። ከጌታችሁም በሆነ ተአምር መጣኋችሁ አለ። ከማን ዘንድ? ከጌታችሁ በሆነ ተአምር አላቸው፣ ከራሱ አይደለም። ከዚያ ምን አለ መሲሁ? አላህንም ፍሩ ታዘዙኝ አላቸው። ታዘዙኝም ቆይ ልነግርሽ ነው ትእዛዙ ምን እንደሆነ። አላህንም ፍሩ አላቸው። ማንም ፍሩ አለ መሲሁ? አላህን ፍሩ አለ። ታዘዙኝም አለ። ትእዛዙ ምንድነው? ቀጥሎ ተናገረ። ይሄ ነው ትእዛዙ የመሲሁ። አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛው መንገድ ነው። ያሰላም የመሲሁ ታላቁ ጥሪ ይሄ ነበረ። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱን ብቻን ተገዙ እያለ ነው መሲሁ። እኔ ለዚህ ይሄን ለማስተማር ነው የመጣሁት። ይሄ ሁሉ ተአምር የማሳየቱ ዓላማ ምንድነው? ለዚህ ትምህርት ብሎ ነው አንዱን አምላክ ተገዙ ሊል የመጣው መሲሁ። ለምን መጣ? ያ የመጣበት ዓላማ ተናገረ። ይሄን ትእዛዝ ሊሰጥ ነው ለሰዎች። ታዘዙኝ ካለ በኋላ ምን አለ ከተባለ አላህን ጌታዬንና ጌታቸውን ተገዙ አለ። ለዚህ ነው መሲሁ የመጣበት ዓላማ አንዱን አምላክ አምልኩ ብሎ ሊሰብክ ነው የመጣው። እርሱን ተገዙት አለ። ለምን ሌሎች ሌላ ጥያቄ፣ ለምን ሌሎቹ ላይ ሌሎች መተው አልነበረ? የሱ መምጣት ለምን ዳት ማች ፐርፐስፉል ሆነ? ኦሬዲ ሌሎች መተው አይደል? ልክ ሙሴ መተው እንደነበር ከሙሴ በፊት እና አብርሃም መተው እንደነበር ሁሉም በየነብያት በየዘመናቱ ይመጡ ነበር። አሁን የተናገርከው ነገር እንዳለ ማለት ነው የፈጣሪ ስራ ነው አይደል? አይደለም፣ የነብይ ስራ ነው። አምላክ ለነብያቶች የሚሰጣቸው። ለዛ ነው እኔ ቁርአን መጽሐፍ ቅዱስን ሊጻረር የተጻፈ መጽሐፍ ነው ብዬ ነው እኔ የማስበው ፐርሰናሊ ማለት ነው። ገባ? ኢን ጀነራል መጽሐፍ ቅዱስ ላይ ያለን ወርድ ባይ ወርድ ይዞ ተቀምጦ፣ ነገር ግን መጽሐፍ ቅዱስን ሊያፋልስ የተወሰኑ ቃላቶች ተጨምሮባቸው ሰው በመጽሐፍ ቅዱስ እንዳያምን ሊያወዛግብ ወር ደግሞ ሊያሰናክል የመጣ መጽሐፍ ነው ብዬ ነው የማስበው። ፎር ኤግዛምፕል አትግደል የሚለውን ፓርት ግደል በሃይማኖት ከመጣ፣ አትዋሽ ግን ለማስታረቅ ሲሆን እያፋለሰ ማለት ነው። መጽሐፍ ቅዱስን እያፋለሰ ሰውን በሌላ መንገድ እንዲመራ የተጻፈ መጽሐፍ ነው ብዬ ነው የማስበው። ጎበዝ አስቢ። ከላይ ያለው እንዲህ ደክመን አስረድተን ያላ ከላይ ያለው የተናንሰ ሰላም ሰላም አለይኩም። ማሻአላ እየሰማው ነው። እኔ በቃ ጥያቄ የለኝም ለዛሬ እየሰማው ነው። ደስ ብሎኝ ነው። ስጋ ነው እንዴ? ነው። ዶሮ አልወድም። ወላሂ ዶሮ አልወድም። የዶሮ በርገር በግራ ጅራን ትበላለህ? ላ አይደል፣ በቀኝ ካሜራ ዙረባችሁ ነው። እሺ شكرا.
እንብላ እንብላ አርሂቡ ብቻዬን መብላት አልወድም እንብላ የሚበላ የለም እሺ ጠጣ ቦርጫም እንዳትሆኑ ከፈለጋችሁ ስፕራይት ምናምን ለስላሳ ነገር አብዙ እሺ በተለይ ማታ ማታ ስተኙ በርገር ብሉ ቦርጫም አትሆኑ የሙስሊም ጠላት ናቸው ይላል የማክዶናልድ ባለቤቶች ናቸው ابن عثيمين ተጠየቁ ጥያቄው ምንድን ነበር እንዴት ነህ ደህና ነህ ወይ አማርኛ አትችልም በጣም ያናዳል ፈረንጅ ሆኖ አማርኛ አይችልም በአላህ በጣም የሚገርም ነው እንዴት አማርኛ አይችልም በጣም የሚገርም አማርኛ የሚያናግረኝ እንዴት ልጣ ከእናንተ መካከል ካስተናጋጆቹ ራስ ወላሂ በጣም ይገርም ፈረንጅ ናቸው ግን አማርኛ አይችሉም በጣም ነው የሚገርመው አንዳችሁም እንኳን አትችሉም አይደለ አይገርም እኔ ብቻ ነኝ አማርኛ የምችለው እነዚህ ፈረንጅ ናቸው ማለት እንችላለን አማርኛ ሳያወሩ መማር አለባቸው
እንብላ ልጆች። አንተ ስለምን እንግሊዘኛ አትችልም? ለእናንተ ነው እንደማልችል ማግራችሁ። አስተናጋጇ እንግሊዘኛ ነው ያናገረች፣ በእንግሊዘኛ ነው ያዘዝኳት። በቀኝ ብላ ካሜራ ዝሮባቸው ነው። አሻይ ቀኝ ነው። ሁሱ ትለያለህ። እለያለሁ። ሁሉም እዚህ ያሉ ፈረንጅ ናቸው። እኔ ሀበሻ በጣም እንለያያለን። ወአለይኩም ሰላም። ሁሱዬ ሆዴ እየጮኸ ነው። ሰላም በለው። ወአለይኩም ሰላም። እንብላ ልጆች። ሁሱ ሆዴ እየጮኸ ነው። በኤርፎን አዳምጠው። ከሴ በለም እንዴ አለ ሁሱ ዶንት ድሪንክ ኮልድ። ኦኬ ቁርሰን አልበላህም እንዴ? እኛ ጋር አሁን መሽቷል፣ እራት ነው። ወአለይኩም ሰላም። ሁሱ ጨዋታ እና ቀልድ ትችላለህ እንዴ? ኳስ ጨዋታ አልችልም። عليكم السلام ورحمة الله. ቤት አትበላም እንዴ? ቤት እንዴት ይበላል ወንድሜ? በርገር ነው የሚበላ። ጂማ ቆምክ እንዴ? አዎ ማን ይደክማል?
ላጤነህ ልበል በል ደስ እንዳለ Where are you, Husu? I am fine, thank you. እንግሊዘኛ ብዙ አትጻፍ እሺ፣ ብዙ ምረዳ ስለሌለ እኔ እናንተ እናወራለን ቀስ ብለን። አማርኛ ጻፍላችሁ። ተበርቼ ሰላም عندي سعل عندك سعل እና ምግብ አታብዙ በተለይ ራት ጥሩ አይደለም በርገር አትብሉ ቦርጫው ነው የምትሆኑት በተለይ በርገር ከበላችሁ በኋላ ጋዝ ያላቸው ነገራቶች አትጠጡ ለጤናችሁ ጥሩ አይደለም ለራሳችሁ ብዬ ነው ማስረጃ يا سلام يا سلام ማስረጃ ለምን ትልቁ ላይ ነህና ማስረጃው ጉንፋን ስለያዘኝ ቀዝቃዛ ነገር መጠጣት ስላለብኝ እየጠጣሁ ነው። እሺ አሁንኛ ጉንፋን ይዞኛል ወላሂ። ጉንፋን ከያዛችሁ እንድሻላችሁ ቀዝቃዛ ነገር ጠጡበት። ጋዝ ነገር ምናምን ያጠጣው እያረፍክ ነው እንደምትበላው በቃ እንትቻለሁ። እሺ ለአንተ ስልትቻለሁ። አዮ
መንጃ ፍቃድ ተቀበልኩኝ ትቻለሁ። እርሱንም ላንተ ተታውቁት يا سلام يا سلام يا سلام ሳልከፍል ልወጣ ነው። አንድ ሰው ይከተለኝና ነግሬያለሁ። እያንዳንድ አማርኛ አይችሉም። ፈረንጅ ናቸው ግን አማርኛ አይችሉም። አይገርምም? ወላሂ አይችሉም። ያ ሰላም ብዬ ልጮህ ነበር። እነዚህ ፈረንጆች ይደነግጣሉ ብዬ ተውኩት። محمد كيف حالك؟ የት ነህ ይላል። እዛ ነበርኩ። አሁን ወደዛ እየሄድኩ ነው። ጥያቄ እንደተመለሰልህ ተስፋ አላደርግም፣ እርግጠኛ ነኝ። ማስረጃ እያሳየሁ ስለመለስኩልህ ማለት ነው። እሺ ሌላ ጥያቄ አለ ያልተመለሰ? ንጹህ ነው አካባቢው። ምግብ ያስበላል። አየህ አይደለ? እዚህ ነው የምንኖረው እያልኩ እንዴ ቀላል ሰው አድርገህና ያ ሰላም። ለሁሱ መኪና እንግዛለት። እኔ እገዛላችኋለሁ። መኪና የምትፈልጉ ካላችሁ አሳውቁኝ። ሹክራን። እኔ በጣም አላህን ማመሰግነው የሆነ በራስ መብቃቃት ሰጥቶኛል። ሰው ላይ እንድጠጋ አላደረገኝም። አልሐምዱሊላህ አልሐምዱሊላህ اللهم لك الحمد أن جعلتني مستغنيا عن الناس ومقتنعا بما أعطيتني. يا سلام ما أنا ينقري أرهي مشابه الله جرات ወደፊት ነው እንደምትሄደው። አይገርም? በሰላም ነው እንደ ግን ላ በእግሬ ነው እየሄድኩ ያለሁት። ሰላም ባስ እዚህ የለም። ኢትዮጵያ ላይ ነው ያየው። እሱን የለም ጉባኤ ነው ያለሁት። አበደ ብለው የምት ማጠራቀሚያ እንዳይወስዱ ሁሴን ሰላም ላ ሁሴን አህመድ ተሳስተሃል። ሁሴን አህመድ እሺ፣ ሁሴን ሰላም አይደለም ስሜ ወንድሜ። ብቻህን አትሂድ። ላ አብሮኛው ጥላ የራስ ወለ ከኋላ ይታያችሁ። ያው ብቻዬን አይደለሁም። አመሰግናለሁ ወንድሜ። እሺ ላስተያየት የነቢያችን ሀገር ነው እንዴ? አይደለም። ከመካ ተመልሻለሁ። رجعت من مكة المكرمة.
ሰዓት እላፊ እንዳይዙ እኔ ራሴ መንግስት ነኝ። የፈጣሪ ያለ በዚህ ሰዓት እንዴ ትምህርት አለበት። ተኛ ጠዋት ምን ትሰራለህ? ቲክቶክ ላይ ተኛ ዝጋና ያ ሰላም ያ ሰላም ያ ሰላም። በዜብራ ላይ መራመድ አልወድም ወላሂ። በዜብራ ላይ መራመድ አልወድም። የሚቀጣኝ ካለ ይቅጣኝ። እኔ ዜብራ ያነ እንደ በዜብራ የማልፈው እንዴ 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 ወሱ ዱባይ ነህ እንዴ? አይደለሁም ሰው ነኝ ያለሁት ግን ዱባይ ነው። አሁንም በዜብራ አላልፍም። ያው እና እዚያ ጋር ነው ዜብራ። መሐመድ ሰላም አለይኩም። እያንዳንዱ ባንጋሊ መሐመድ በላቸው አቤት ነው የሚሉት ወላሂ። ያለ ህንድ ባንጋሊ ምናምን ማለት ነው መሐመድ በላቸው ነው የሚሉት። ኮፍያና መነጽር ተጠቀም። መነጽር ረስቻለሁ፣ ኮፍያ ግን አለ። ያ ሰላም وسلام على المرسلين والحمد لله رب العالمين። ለምን እንደምጮህ አልገባችሁም? ዛሬ ጉንፋን ይዞኛል እና እንዲለቀኝ ግዴታ እጮሃለሁ። ከዛ ሄድና ትኩስ ነገር ጠጣበታለሁ፣ ሻይ በሎሚ ምናምን፣ ከዛ ይሻለኛል ኢንሻአላህ። ይህ ሰፈር እንዴት እዚህ ውሃ ይሆናል? በአላህ ቀስራችኋል። መንገድ አንዴ ተጋባ። እነዚህ ፈረንጅ አማርኛ አይችሉም። በአላህ ላ ኢላሃ ኢላላህ ታናደ ይሄ ሰፈር አያችሁት? በአላህ ዱባይ መጣችሁ ይሄን ሰፈር ያላየ ሰው ዱባይ ላይ ይቻለሁ ማለት የለበትም። ትልቅ ስህተት ሰርቷል። ወደ ቤት ልገባ ስለሆነ ካሜራውን ወደ ላይ ላድርግላችሁ። የዚህን ቤት ጽዳት አይታችሁ ቤታችሁን እንዳትንቁ። እኔም ለካ ቤት አለ ብላችሁ በንዴት እንዳታፈራረሱት ቤታችሁን ስል ወደ ላይ ቀጥል አድርገው እና ቤታችሁን ማጽዳት አለባችሁ። በየ6 ወሩ አጽዱት። ፏ ማለት አለበት። አመት ሁላ አትጠብቅ እንደ ቤትህን በጣም ይቆሻል። እሺ ቤት ደረስኩ ማለት ነው። ወሰልት ለልበይት ወሰልት ለልበይት። በየ6 ወሩ መጸዳት አለበት የማንኛውም ወጣት ልጅ ቤት። አመት ሁሉ ምናምን እንዲቆሽሽ እስክትል ድረስ አትጠብቅ። ጥሩ አይደለም። ቤት ይበላሻል። ጊንጥ ምናምን እባብ ይፈጥራል። እሺ ሰላም አለይኩም
እንዴ ቦሳ ይላል። ከባድ ሰው የጌታ ሰው ጌታ ዘመንን ይባርከው። አሜን ነው። ዘመኔ ይባረክ። ዛሬው ሌሊት ያንተ ነው። በቃ አሜን። ገስቱን አስተካክሉት ሞዴሬተሮች። እንዴት ነው? ያላንተ ከበደን እኮ በቃ አጉል ነገር አስተምረን መዲና ናቸው። መዲና ገባን። አዎ ከሱቢ በኋላ ዙረት እንጀምራለን። ያሰላም ቁባን እንደገባን ቁባ መስጂድ ጎብኝተን መጣን። ቁባ መስጂድ በጣም ደስ የሚል እኮ ነው። ወላሂ ሰላም አለይኩም ያ ሼክ። ወአለይኩም ጌታ ይሁን። አሜን ነው። እንዴት ነው? አማን ነው። አልሐምዱሊላህ ሰላም ነው። ኡምራ ስታደርግ በቃ ፀጉርህን ተላጨው አይደለ? አዎ ማለት ፀጉሬን ተላጨው። የጌታ ሰው አሁን ስትመጣ በቃ ለዚህ ምራጣ ይሄ ነው የምሸልመው። ተበርቼ ሰላም ይባላል። ወይኔ ኮፍያ ክሳ በአላህ ተበርቼ ሰላም አጣሁት። ምርጥ ኮፍያ። አይ ቆይ የሆነ ሰው ጋር ነበር። እችኛዋ ታምራለች እዚህ ያለችው። ያው እሱ በጣም አሪፍ ነው። ይሄ ስስ ነው። በጣም አሪፍ አመጣልሃለሁ እሱን። ቆሚት ወዱኒታ ሐላቢታ። ስንት ቀን ቀራችሁ? በቃ 3 ቀን። በ29 እንመለሳለን። ዛሬ ስንት ነው ቀን? 26 አይደል? 3 ቀን እዚህ በ29 ዱባይ ነው እንግዲህ። አሪፍ ነው። ቀጣይ የምትሄዱት መቼ ነው? ቀጣይ ዲሴምበር 9 እንመለሳለን። እንግዲህ ኡምራ ከኛ ጋር ማድረግ የምትፈልጉ የቀጣዩን ዙር ዲሴምበር 9 ምዝገባ ላይ ነን። ፍጠኑ። ኡምራ ማድረግ የምትፈልጉ ሰዎች በውስን አናግሩት፣ ፎሎ አድርጉት፣ ሄዳችሁ አናግሩት። ከዱባይ ብቻ ነው ወይስ ከኢትዮጵያ ብቻ ነው? ከዱባይ ያላችሁ ብቻ አድርጉ። አሁን ከዱባይ ያሉትን እናስደርጋችሁ። ከኢትዮጵያም ይቻላል፣ ግን ዱባይ ያሉት ላይ ነው ፎከስ ያደርግነው። ዱባይ ያሉት ምንም ጤነኛ ትዳር ጠፍቷል። እየተጨቃጨቁ ነው፣ እየተባሉ ነው፣ እየተፋቱ ነው። ስለዚህ ኡምራ እያደረጉ እየመጡ ዱዓ እንዲያደርጉ አሁን ዱባይ ላሉት ነው መድረስ የምንፈልገው። ዱባይ ያላችሁ ኡምራ ማድረግ የምትፈልጉ ሙሉ ኢማራት ያላችሁ 7ቱም ስቴት አቡዳቢ፣ ራስ አልኬማ፣ ፉጄራ፣ ኡሙል ቆይን፣ ሀታ አቡዘቢ፣ ሻርጃ፣ አጅማን፣ ዱባይ ራሱ ሁሉም ጋር ያላችሁ ጉዞ ወደ ኡምራ አላህ። ቁባ መስጂድ በጣም ነው የሚያምረው። አሻራ አለኝ ይቻላል እንዴ ይላል። አሻራ የቻንስ ጉዳይ ነው። በአሁኑ ዙር 5 ልጆች ነበሩ አሻራ ያለባቸው፣ አንዱ ተመለሰ፣ 4ቱ አለፉ። እንደ ቻንስ ነው። ከዚህ ሀገር ስትወጡ ወንጀል ሰርታችሁ ከበድ ያለ ነገር ሰርታችሁ ከወጣችሁ ይመልሳሉ። ግን እንደ ማንኛውም ሰው ዝም ብሎ ኖርማል ከሆነ ብቻ ኃላፊነቱን እናንተ ነው የምትወስዱት። ስንት ነው? በፕሌን 2700፣ በባስ 1800፣ ፉል ፓኬጅ፣ ቪዛ፣ ትኬት፣ ሆቴል እና እንዴት ነው? አዲስ አበባ ተመቸክ? እኛን ጥላ ሄደ ይሻላል። ዱባይ ነው ያለው። ማን ነው ዱባይ ማለት? አዲስ አበባ አልኩም። ካሸር ወደ አዲስ አበባ እያታወዛገ ነበር። እናንተ ጋር ጨርሼ በነበር ደስ ይለኝ ነበር። መዲና በተለይ በጣም የሚታዩ ቦታዎች አሉት። ወላሂ መዲና መኖር ነበረብክ። ነገ እሑድ ተራራን ምናምን ታገታያታላችሁ። ወተን መጣን እኮ ቅድም ሄድን እኮ። እሑድ ላይ ሄዳችሁ እንደ ወላሂ ነው እንጂ አዛን የሰገድነው መስጂድ ሹሃዳ ሰገዳችሁ። ሹሃዳ መስጊድ ሹሃዳ እሑድ ተራራ። መስጊድ ሹሃዳ እሱ ማለት ነው። መቃብርም አለ እሱ ጋር ግን ኦልሬዲ አልተተረከልንም። ነገ ነው ድጋሚ ምን ዞረው። እነሱ እየዞሩ ስለነበር እንደ ግዴታ ነው ከነሱ ጋር የዞር ነው። ቁባ ሄድን፣ ቂብለተይን ሄድን። ቂብለተይንን አድርጌ የቀረስኩት አላህ የሚገርም ቪዲዮን አድርጌ የቀረስኩት። መስጂዱል ቂብለተይን ይባላል። የሁለት ቂብላ ባለቤት መስጂድ
ነብያችን ሰለላሁ ዐለይሂ ወሰለም በዚህ የተሰየመበት አንዴ ቂብለተይንን እስቲ ንገረንና እንጽልሰዱ። በቃ ጀምሮ መስጂዱል ቂብለተይን መዲና ላይ ይገኛል። ይሄ መስጂድ ትርጉሙ ምን ማለት ነው? የሁለት ቂብላ ባለቤት የሆነው መስጂድ ማለት ነው። በዚህ የተሰየመበት ምክንያት ምንድነው ከተባለ ነብያችን ሰለላሁ ዐለይሂ ወሰለም መጀመሪያ ወደ መስጂድ አልአቅሷ ዞሮ እንዲሰግዱ ነበር የታዘዙት። የሁለቱ ቂብላዎች ባለቤት የተባለው ሁለቱ ቂብላዎች ሁለቱ አቅጣጫዎች ማለት ነው። እሱም የመጀመሪያው መስጂድ አልአቅሷ ሲሆን ፍልስጤም ላይ የሚገኘው፣ ሁለተኛው ቂብላ ደግሞ መካ ላይ የሚገኘው ካዕባ ነው። የሁለቱ የቂብላዎች ባለቤት መስጂድ ማለት ነው። ይህ መዲና ላይ የተሰየመበት የመስጂዱ ስም ነው። በዚህ የተሰየመበት ምክንያት እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ወደ መስጂድ አልአቅሷ ዙረህ ስገድ ተብለው ታዘው ነበረ። ከዚያ በኋላ ልክ ወደ መካ እንዲዞሩ ታዘዋል። ይህ ትዕዛዝ የመጣበት ቦታ ይህ መስጂዱል ቂብለተይን የተባለው መስጂድ ነው። በዚያ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ቆመው ወደ መስጂድ አልአቅሷ ዙረው እየሰገዱ እያለ ሁለቱን ረካዓ እንደጨረሱ የዞር ሶላትን ከዚያ ወዲያው ትዕዛዝ መጣ። ሙሐመድ ሆይ አሁን ቀጥታ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ተባሉ። ሁለቱን ረካዓ ደግሞ ወደ ካዕባ አቅጣጫ ዙረው ሰገዱ። ስለዚህ የሁለቱ ቂብላዎች ባለቤት መስጂድ ተብሎ ተሰየመ ያ መስጂድ ማለት ነው። ይህ ነው ሰሐባው ሲናገር ምን አለ? ሰለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ በይት አልመቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم أمرنا باستقبال القبلة فاستقبلنا ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለ16 እና ለ17 ወራት ያክል አካባቢ ወደ መስጂድ አልአቅሷ አቅጣጫ ዙረን ሰገድን። ከዚያም በኋላ ወደ ቂብላ ወደ ካዕባ አቅጣጫ ዙሩ ተብሎ ትዕዛዙ መጣ። እኛም ወደዚያ ዙረን ሰገድን አሉ። ይህ የሰገዱበት ቦታ ምን ይባላል? መስጂዱል ቂብለተይን ተብሎ ተጠራ ማለት ነው። የሁለቱ ቂብላ ባለቤት መስጂድ፣ ሁለቱን ረክዓ ወደ ቤተል አቅሷ፣ ሁለቱን ረክዓ ደግሞ ወደ ካዕባ ዙረው የሰገዱበት ቦታ ስለሆነ ማለት ነው። ይሄ ነው። ኢንሻአላህ አሁን በዚህ ፖስተታል። በቃ የቀረጽኩትን ቪዲዮ በምን ድምጽ ልፖስተው እያልኩ ነበር። ኦሪጂናል ገለጻው ይገባበትና ይፖስተታል። እና ውሱ ሰው እንዴት ነክ? ዱባያችን እንዴት ናት? አሪፍ ነው። ሰላም ማስረጃ የለም ይላል። ማስረጃ ከፈለክ ከሳያለሁ። እሺ ኤሎሄ 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 ለማሰበክተን ላሳይህ። ማስረጃ ትፈልጋለህ? የሚገርመው ይሄን ትንቢት ይህ ኢየሱስ ክርስቶስ ቀድሞ የተናገረው ትንቢት ነው። ኤሎሄ አዳምጥ። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ሄድ። ሴትየዋ መጣ ከኢየሱስ ክርስቶስ ፊት እንዲህ አለችው፣ መምህር ሆይ ስግደት በኢየሩሳሌም ካልሆነ አይቻልም ትሉናላችሁ አለችው። ኢየሱስም ምን አላት? አንቺ ሴት ሆይ እመኚኝ፣ ወደፊት ወደ ኢየሩሳሌም አቅጣጫ ዙራችሁ የማትሰግዱበት ጊዜ ይመጣል አላት። ያሰላም! ይህ ትንቢት በማን ላይ ነው የተፈጸመው? ከኢየሩሳሌም አቅጣጫው ይቀይራል ወደፊት ብሎ ነግሯታል። ይህ ትንቢት በማን ላይ ነው የተፈጸመው? በጳውሎስ ላይ አይደለም። የተፈጸመው በማን ላይ ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ላይ ነው። ወደፊት ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል እርሱም ቀርቧል ብሎ ነግሯታል። ታዲያ ይህ ትንቢት በእርሳቸው ላይ ይፈጸም ዘንድ ይህን ያሳያቸው ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ወደ ኢየሩሳሌም አቅጣጫ ዙረህ ስገድ ተብለው ታዘው ነበር። ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ሰገድን ይላሉ ሱሐቦች። ከዚያም እንደገና የስግደቱ አቅጣጫ ወደ ቂብላ አቅጣጫ ቀይሩ ተብሎ ትዕዛዙ መጣ። ይሄን አላህ ያደረገው ለምን እንደሆነ ይናገራል። የመጽሐፉ ባለቤቶች እውነታውን እንዲያገኙ እንዲያረጋግጡ ዘንድ አይሁዶችና ክርስቲያኖች ብሎ ተናግሯል። እዛ ወረድ ብሎ ለታችኋልና ይሄን ቀድሞ በመሲሁ አንደበት ተናግሮላቸዋል። መሲሁ እውነት እውነት እላቸዋለሁኝ ወደፊት ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል ብሎ ነግሯቸዋል ማለት ነው። ይሄን ይመስላል።
ሰላም እንዴት ዋላችሁ? ሰላም እንዴት ነው? አለን እግዚአብሔር ይመስገን። እሱ ቂብላ ነብዩ መሐመድ በነበሩ ጊዜ ወደ መካ የነበሩ መስጊዶችን እሺ ጥቀስልኝ። በነብዩ መሐመድ ጊዜ ቆይ በነብዩ መሐመድ ጊዜ ነበሩ ቂብላቸው ወደ መካ የዞሩ መስጊዶችን ንገረኝ እስቲ እና ማስረጃ ኦልስት 7 ሴንቸሪ የነበሩ ማስረጃዎች አርኪኦሎጂካል ኤቪደንሶች ያረጋግጧቸው። የአርኪኦሎጂ ተከታይ አይደለም። እኛ የምንከተለው ከአምላክ ዘንድ በመጣ መለኮታዊ ቃል ነው። ኖ ቀድሞ መለኮታዊ ቃሉን ሳይሆን እያልኩ ያለው ተረድተኸኛል? መሬት ላይ የአምላክን ቃል የምንከተለን በአምላካችን ቃል ላይ ጠይቀን እንመልስልን። ይኸውልህ ቆይ አንድ ጊዜ ሁሱ ለምሳሌ አሁን አንተ አንድ ቤት ብትሰራ መሬት ላይ መሬቱ ያ ቤት ስንት ዓመት እንደቆየ መሬት ላይ የሚያረጋግጥልን ማሽንና ማስረጃ አለ አይደል? እኔ እኮ አሁን ከቃሉ ቆይ አንዴ ስማኝ። እኔ አሁን በቁርአኑ አላምንም። እኔ እናንተን ሊያስታርቅ የሚችለው ያ ቤት ወይ ደግሞ ያ ኮሜንት ላይ ምን ነበር የጠየቀው? ድጋሚ ጥያቄ ማስረጃ ነው የጠየቅኩት አላልክም? ማስረጃ ብለህ ስጠይቅ ጊዜ ለምናገረው ንግግር ማስረጃ እየጠየቅሽ ነበር አይደለ? የተናገረው አይደለም። አንተ ማስረጃ ያልኩህን ከንግግርህ ያስከው እንጂ ስለ ቂብላ ስታወራ ነብዩ መሐመድ በ7ኛው ሴንቸሪ በነበሩ ጊዜ የነበሩ መስጊዶች አዳምጥ። ቆይ እንደሱ ብለህ አንተ አረጋጋ እንጂ ቀስ በል እሺ። ቀስ እላለሁ አዳምጥክ ለነበረው ማስረጃ ስጠይቅ ነበር አይደለ? ስናገር የነበረውን ድገመውና ለዚህ ነው ማስረጃ ያፈለኩበት። ያው አሁን ጨረስክ? ኦኬ። እየጠየቅኩ ያለሁት ነብዩ መሐመድ ቂብላን ቀይረውታል አልካል የሚሰገድበት የነበረውን ቂብላውን ነብዩ መሐመድ ቀይረውታል አልካ። ኦኬ እሺ። ነብዩ መሐመድ በህይወት በነበሩ ጊዜ የነበሩ መስጊዶች አሉ ወይስ የሉም? like 7 ሴንቸሪ 6 ሴንቸሪ ሆኑ መስጊዶች አሉ። ማስረጃ ምንድነው? ማስረጃ ምንድነው? ማስረጃ እኔ ማስረጃ አለኝ። አንተ ማስረጃ አለክ? እናሳየን። ማስረጃውን ትልቁ ላይ ነው እኮ ጥቀስልኛ። ስለ ቂብላ ያነሳው መጀመሪያ አንተ ነህ አይደል? መስጊዶች እንዳሉ በዛን ጊዜ ማስረጃ አለ ይብላል። አሁን አውጣ እናሳየን። ያው ትልቁ ላይ ነው ቂብላ አለ። ቆይሽ አንዴ እኮ ልጠይቅህ እኮ ነው። አስጨርሰኝ። እኔ ክፈተው። አሁን ማስረጃ አለኝ አልከውን ቃል ቆይ ሁሱ አንድ ጊዜ እኔ ችግር የለብኝም። ልከፍተው ነው የገባሁት። ስገባ እንደምጠይቅ ስለ እኮ አንድ ጊዜ ቆይ ክፈተውስ። ቆይ አንድ ጊዜ ሁሱ ቆይ ሳይሆን ክፈተው። ችግር የለውም። ልከፍት ነው የገባሁት። እንደምጠይቀኝም ስለማቅ ማስረጃ አለኝ እያልኩ ነው። ግን እየጠየቅ ቆይ ሁሱ አሁን እንትኑን አታደርገው። ለጭቅጭቅ ስላልገባው ማስረጃ እየታየ ነው መከሄድ አለበትና ነው። ክፈተውና ወደ ቀጣይ እንሄዳለን። ችግር የለም። እኔ ቆይ በእኔ በኩል ያለው ማስረጃ አለ። በአንተ በኩል ማስረጃው ምንድን ነው? ቆይ የአንተን ማስረጃ እኮ እየጠየቅኩ ነው እኮ የገባው። መጀመሪያ ክፈተውና ከዚያ በኋላ ትጠይቀኛለህ። ችግር የለም። እኔ ምንድን ነው የተናገርኩት? ተናግሬያለሁ አልተም 7ኛው ሴንቸሪ እነዚያ መስጊዶች አሉ ብለህ ተናግረሃል። ክፈተው እስኪ እነዚያ መስጊዶች ያሳየን። ኦኬ እሺ። አንተ ማስረጃህ ምንድን ነው? ክፈት ያላ ማስረጃህ ምንድን ነው? አንተ ቂብላ በነብዩ መሐመድ ጊዜ መኖሩ ክፈት እኮ ከፍታለህ እንዴ? ተረጋጋ እንጂ ተረጋጋ እኮ። አንተ ማስረጃህ ምንድን ነው እየጠየቅኩ ነው። ክፈት። ኦኬ እሺ። እዚህ ጋር ስንት ሰው አለ? 1300 ሰው አለ መሰለኝ። ቆይ ተረጋጋ እንጂ እሱ እንዴ እየከፈትኩኝ ነው። ምን ይሰራል አለ? በቃ ከፈተው ያ ኦኬ
ስለሆነ አንድ ለሆስፖት እያገናኘው ስለሆነ ነው የቆየው። እሺ እነዚህን ስሞች ያዝና ሰርች አድርግ። ሜቢ ውሸት እንዳይሆን እንዳይመስል እኮ ተረጋጋ። ስሞቹ ልሰጥህ ነው። ከፍቼ ነው ስም ልሰጥህ። ክፈት አሳየን። ስም ነው ተረጋጋ እንጂ ጤናማ ውይይት ለማድረግ እኮ ነው። የምን ውይይት ነው? ጭራሽ ውይይት ክፈት። እሺ ምንድነው ማስረጃ? አንተ እስከምከፍት ንገረኝ እስቲ። ለምን ትዋሻለህ? ለምን ትዋሻለህ? ክፈተው። ካልዋሸህ ክፈተው። እየጠብቅልህ ነው። አንድ ጊዜ ታገሰኝ። ሆስፖቴን እንትን እያልኩኝ ነው። ተረጋጋ። እሺ ክፈትና እስከዛ ድረስ እኛ እናውራ። በቃ አንተ እስክታዘጋጅ እኛ እናውራ። እስክታዘጋጅ ቪዲዮ አውጣና ቀጥል። ችግር የለውም አለው እንዳታ እንትን አንድ በለ አንድ ከፍ ካላመንከኝ ይሄው ነው። አንድ ታገሰ ከፍቶልኛል። ኦኬ ጀስሚስ የጌታ ሰው አስወረድከኝ እንዴ? አራብ ሰራለ እንደው በትልቅ ወረክ ያንተው ነው ቤቱ ወርሳ አራክሽ እኛ እንወርዳለን። ችግር አልፈልግም። ምን ያደርግልኛል? አንተ ክፈች ያው ግን አንተ ማስረጃ ግን ማምጣት አለብን። ያሳያለሁ ከነምስማቸው ከነዓመተ ምህረታቸው አሳያለሁ። ክፈት። ብፁዕ ወቅዱስ አቡነ ጎግል አለይሂ ሰላም ጋር ነው የምትሄደው። የተማርኩት ክፈት። ባይዘው ድረስ እኔ ጥያቄ ልጠይቅ። አይከሽ አንካ እሺ፣ ልብ በሉ። እኔ አሳይሃለሁ። ያው ክፈት። አንተም እኔ ያመጣሁት ማስረጃ ታመጣልኛለህ። ስም ጠቅሰህ ነው የምታመጣልኝ። ግን ያማ ክፈት ስም አለ፣ ዓመተ ምህረታቸው አለ። ክፈት። ኦኬ እዚህ ጋር ስማቸው የሰላም ሲያወራ ቆይ። ተረጋጋ እንጂ ምን ሆነ ነው እንዴ? አክብሬ ነው እያናገርኩህ። አትጩህ። እሺ ክፈት። እንካ እዚህ 1600 ሰው አለ። እነዚህን ቼክ አድርጉ። እነዚህ አንዳቸውም ነብዩ እስከ ሞቱበት እስከ 706 ድረስ ተረጋጋ። አንድ ጊዜ ተረጋጋ። ይሄ ምን ማለት ነው? ምንድነው? ምን ይታያል? እነዚህ መስጊዶች አታውቃቸውም? መስጊዶች የመስጊዶች ስምና እድሜያቸው እኮ እነዚህ መስጊዶች ምን አንደ ዘጋምታየው? አዎ ይሄኛው ይኸውልሽ፣ ይሄ እንዳለ መስጊድ ነው። ቦታቸው ኡመይና የሚል መስጊድ አለ፣ በጆርዳን አለ። እስኪ አንብቦ አንተ ባስ አማን እሺ ምን ይላል? አማን የአካባቢው ስም ነው። ጆርዳን ውስጥ የሚገኝ የአካባቢው ስም ነው። ግራን ሳሪያ የመን ውስጥ የሚገኝ እኮ መስጊድ ነው። አዎ መስጊድ አለ እዛ። መዲና የአካባቢ ስም ነው። ጉዋንዡ ቻይና የአካባቢ ስም ነው። አንድ ግዛት እሱ እኮ ኦሬዲ እያሳየህ ነው አይደለ? አይደለም ካልክ ደግሞ አንተ ማስረጃውን አሳየህ። አለሙን ደግሞ አንተ አረጋግጣ። አንድ ጊዜ አዳም ቆይ እህቴ አንድ ይኸውልህ ቦታ ይሄ እኮ ስም እንደሆነ ኧረ በስመ አብ ያመጣኸው የከተማ ስም ነው እኮ መዲና የከተማ ስም ነው አይደለም። የመስጊዶች ቦታ ያሉበት ቦታ ናቸው። አሁን ወደ እውቀት ላለመኖር ወደ መፈረጅ ምን አስኬደክ? ምን አስኬደክ? ወደ እውቀት ከሌለህ ምን ያስብልሃል? እያሳየው ነው። አንዴ እነዚህ መስጊዶች አይደሉም። ይሄን እንዳለ ቼክ አድርገው። ምንድነው ቼክ የምናደርገው? አይደሉም መስጊድ ናቸው የሚለው አሳየን። እርግጠኛ ነህ? አይደሉም። አዎ እንዳንተ ድንቁርና ራሱ እንደዚህ አንተ ደንቆሮ ራሱ አላየሁም። በኢየሱስ እያሳየው ጎግል ሰርች አድርግ አልኩህ እኮ። እነዚህ ስሞች የክርስቲያን መጨረሻ ይሄ ነው። በቃ ተሳድቦ መውጣት